ዘሯ መቼም ባላ ያገኙም እላ በመተት በስ በጠነኛማ የሚጠጋቸው የለም። ቡዳ ናቸው እኮ ሰው ይበላል። ሰላም አለይኩም ወራህመቱላሂ ወበረካቱ ነው። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንዲሁም ክርስቲያን ወገኖቻችን በመላው ዓለም ለምትገኙ ውድ ቤተሰቦቻችን ሰላም ብለናል። ቤቱን ላይክ፣ ሰብስክራይብ፣ የደወል ምልክቷን እየተጫናችሁ ወደ ቻናላችን በምንለቃቸው ነገሮች ሀቀኛ ምንም ነገር ቅልቅል የሌለበት በመሆኑ አሁን የምነግራችሁ አንዳንድ እህቶቻችን በስደት ዓለም ማለት እኔ ከስድብ ነፃ የሆነ አስተያየቴን እንደ እህትነት እንደ ተመልካች እንደና አብርሃምና እንደነ ሩታ ተከታይ ሁኜ ዛሬ አንድ መልእክት ማስተላለፍ እፈልጋለሁ። እህቶቼ የአብርሃምም የብቻ የሩታም የብቻ የሄርሜላም አድናቂ ነን የምትሉ እህቶቻችን እባካችሁ አንደኛ ማለት እኛ ነገ ጠዋት ለምንወልዳቸው ልጆች ለምናፈራቸው ታዳጊዎች አንዳንዴ ቪዲዮ አይጠፋም። የምንናገረውን ቃላት እየተጠነቀቅን እነሱ አስበውበት ምን መስራት እንዳለባቸው አስበውበት እንትን ብለውበት ነው እዚህ ላይ ቪዲዮ እየሰሩን እና ያሉት። ገባችሁ አይደለ? እኛ ብንሆን ሴት ልጅ በሴት ልጃችን ላይ ሲፈጸም የሚያመንን ነገር እዚህ ላይ የምንናገራቸውን ነገሮች ቃላችንን ብናስተካክል። ገባችሁ አይደለ? እሺ የሰሞኑ ቪዲዮ አብርሃም በመፍዘዙ አብርሃም የተለየ ባህሪ በማምጣቱ የተለየ እንትን በማለቱ ብዙ ነገር ልትሉ ትችላላችሁ። ግን በጣም ገደብ ያለፈ ከሰውኛ ባህሪ የወጣ በጣም በሚያስጠላ ነገር እየገለጣችሁት ይገኛል። ስለዚህ አንደኛ የሰው ልጅ አንደኛ ለእምነቱ ክብር ሊኖረው ይገባል፣ እምነት ስለሚቀድም ማለት ነው። ሁለተኛ የምንናገራቸው ቃላቶች በጣም በጥንቃቄ መሆን አለበት። እኛ በእርግጥ በቀረበልን በቪዲዮ መሰረት ነው ልንናገር የምንችለው። ግን እኔ አደርገዋለሁ ወይ የልጅን አባት እኔ የሆነ ነገር አስደርጌ ባለቤቴ እንዲጃጃል ወይም እንዲፈዝ ወይም የሆነ በቃ ያልሆነ ሲቹዌሽን ላይ እንዲሆን እኔ እፈልጋለሁ? እኔ ማን ነኝ ብላችሁ መጀመሪያ ራሳችሁን ብታስተውሉ። አንደኛ ይቺ ሴትዮ የልጁ አባት ነው። በዚህም ደረጃ ጥልቅ ብላ በዚህም ደረጃ የምትሰራበት ምክንያት አንዳችም ምክንያት የለችም። ገባችሁ አይደለ? ባሏን መመለስ ያለባትም ነገር መልሳ በምክክርም ሆነ በተለያየ ነገር መመለስ ያለባትን ነገር መልሳው ሊሆን ይችላል። ገባችሁ አይደለ? ምክንያቱም በጣም ብዙ የተሰደበችበት ብዙ መስዋዕት የከፈለችበት ብዙ ነገር ያየችበት ነው ይሄ ትዳር ማለት ነው። ስለዚህ በአንዲት የተረገመች ቀንና በአንዲት የተረገመች ቅጽበት ይቺ ልጅዮ መታ ከህይወታቸው ጣልቃ ገብታ በዚህን ደረጃ አንድ አመት ከምናምን ሙሉ ሂደቱ እንዲካሄድ ያደረገችው ይቺ ልጅ ናት። አንዳንዴ አመጣጧ እንዴት ነው? ይቺ ልጅ የመጣችው በሰው ህይወት ነው ወይንስ ያልተቋጨ ህይወት ላይ ነው የተቋጨ? እኛ በዚህ ልክ ሄርሜላ መናገር አንፈልግም። እንገራችሁ። አሁን ምሳሌ አብርሃምና ሩታ ተለያይተናል፣ በቃ ቋጭተናል፣ ጨራርሰናል። እሱም የራሱን ህይወት እየኖረ እሷም የራሷን ህይወት እየኖረች ከሱ ጋር ምንም ነገር ንክኪ ሳይኖራት እየኖሩ ቢሆን የመጣችው ግድ ነው። የሰው ልጅ ይወልዳል፣ ያገባል፣ ይወልዳል፣ ይለያያል። ሁሉም ሲንግል ማም ሆኖ ልጁን ያሳድጋል። ይሄ በማንኛውም በማህበረሰባችን የሚፈጠር ሰውኛ ባህሪ ነው። ግን እናንተ ስታስቡት ይቺ ልጅዮ ነፍሰ ጡር ሆና ገና ለሁለት ሳትሆን ነው ይቺ ልጅዮ መጥታ ጓደኛ ልሁን ደገጧት አሁን ባልሽ ያልተቋጨ ትዳራችሁ ገና ከምንም ነገር ንብረት ሳትከፋፈሉ ሳትለያዩ ሳይቋጭላችሁ አንድ ሴት መጣ በመሃል ጣልቃ ብገባብሽ እንዴ በባልሽ ቦይፍሬንድ ልሆንህ ወይም ገርል ፍሬንድ ልሆንህ ብላ ብትመጣ ደስተኛ ትሆኛለሽ? እኛ ብንሆን በጫማችሁ ሆናችሁ ነው ማሰብ ያለባችሁ። ይቺ ልጅዮ ገርል ፍሬንድ ኖርማል ፍሬንድ ልሁን ብላ መጣች። እንደ ቀልድ ገባች። እንደ ቀልድ ስጦታ የ400 ሺህ ብር ስጦታ ይዤልህ መጣሁ ብላ ያንን ሰዓት አረገች። ከዛ በኋላ ነገሮች እየተቀየረ ሙሉ አስተሳሰቡ እሷ ጋር እየሆነ ሙሉ ጊዜውን እሷ ጋር እያሳለፈ ነፍሰ ጡር ሚስቱ ብዙ ነገር እያስፈልጋት ያንን ሁላ ውጣ ውረድ ብዙ ነገር አሳልፋ ነው እዚህ ደረጃ ላይ የደረሰች። ገባችሁ አይደለ? ስለዚህ አንዳንድ ጊዜ ሴት ነን በሴት ጫማ ሆነ ስናስበው የሷ በደል እኮ ጸጸትም እኮ ነው። የሰው ልጅ እኮ በሴት ላይ ብዙ ግፍ ሲያሳልፍ ጸጸቱ እኮ አንደኛ ጅል ያደርጋል፣ እብዴትም ያደርጋል። ገባችሁ? ዝምተኝነትም ጀልነትም ያደርጋል። አንዳንዴ መጸጸት የሚባል ነገር አለ። ስለዚህ ነገሮችን ወደ ሌላ ነገር ወደ ዲግምት ወደ ምናምን ከማረጋችሁ በፊት በቃ ይሄ ልጅዮ ጸጸት ውስጥ እንደሆነሳ
ይሄ ልጅ እየፈተነ እንደሆነስ ለሩታና ለኔ ትዳር ማን ነው ተቆጥቋጭ? ማን ነው መሰናክሉ? ማን ነው አንድነታችንን የሚፈልግ ብሎ ፈተና ላይ እንደሆነስ ልጁ ምን ታውቃላችሁ? ጸጸት ላይ ነው። አስቀይሜሻለሁ፣ በድዬሻለሁ፣ ይቅርታ ጠይቄያታለሁ እኮ አለ። ልጅ ደግሞ ጤነኛ ባይሆን አንደኛ ዳኒን የሚጠላበት ምክንያት የለውም። ለምን ያደረገውን ስለሚያስተነትን ያለፈውንም ስለሚያውቅ ነው። ሁለተኛ በደሉን ተናገረ ይሄ ልጅዮ ኖርማል ባይሆን ይሄን ሁሉ መበደሉን እሷን ትቶ ሌላ ጋራ መሆኑን በፍጹም ሊያስተውል አይችልም። አንዳንዴ ቲክ አርጎ አይምሯችሁን ገባችሁ አይደለ? አንደኛ ደግሞ መስቀል ላይ እየጠቆማችሁ እንደዚህ አዳይ ነው፣ ብዙ መስዋዕት የተከፈለበት እምነታችሁ ነው። በመስቀል ድግምት እንግዲህ ምንድነው መስቀል ኃይል ነው ተብሏል። መስቀል እንግዲህ ከሰይጣን አያንስም ይበልጣል እንጂ ሰይጣንን ያባራል እንጂ አይደለ? ስለዚህ እኛ ሙስሊም እንደመሆናችን መጠን ምን ያህል መስዋዕትን እንደተከፈለ ከመጽሐፍ ቅዱሳችሁ ላይ ያለ ታወራላችሁ። ስለዚህ አንዳንዴ ላደረጋችሁት መስቀል ላደረጋችሁት እምነት ጥንቃቄ ብታረጉና ገደብ የሌለው ንግግራችሁን ብትሉ የሚጸጽታችሁን ወደፊት እነዚህ ልጆች አንድ ሆነው ነገሮች ተስተካክለው በአንድ ሲሆኑ የምታፍሩት በንግግራችሁ በድርጊታችሁ የምታፍሩት እናንተ ናችሁ። የተቸገሩ ቤተሰቦቻችሁን በዚህ ሰዓት በጦርነት በረሃብ በኑሮ ውድነት ለሚሰቃዩ ዘመዶቻችሁ እርዳታ አድርጉ። ይሄን ለማለት ነው። ከስድብ ነፃ ንግግሬ ይሄን ነው። ከዚህ በላይ እኔ ምንም ልናገር ስለማልችል እንደ ሰውኛ ባህሪ መምከር ያለብኝን ነገር ተናግሬያለሁ። አመሰግናለሁ። አራነት ዋው ዜዷ እንኳን ደህና መጣሽም ብዬሻለሁ ቅድምና የተናገርሽው ነገር በሙሉ ትክክል ነው። ቢያስተውሉ ቲንክ ቢያደርጉ በጣም አሪፍ ነው። ምክንያቱም የሚናገሩት ንግግር ወላሂ በጣም ነው የሚያስጠላ። የወንድ ዳይፐሮች ሁሉ መተዋልና እሱንም ቆይ ቀጣይ እለቅላችኋለሁ። በጣም ነው የሚያሳፍሩት። እኔ የምለቅላችሁ ስሟቸው፣ ታዘቧቸው እያልኩ ነው። ምን ያክል እርቀት እንደሚሄዱ የሩታን ቤት እንዳያሳዩን ብር እንከፍላለን ይላሉ። የማይሉት ነገር የላቸውም። ሜሪን ደግሞ ሂጂና አብርሽን አውጭልን ጸበሉ ሰጅለን እያሉ ራሱ አሁን በውስጥ እየጨቀጨቋት ነው። እንግዲህ ዛሬ ልትመጣም ትችላለች አይታወቅም ማለት ነው። እና በዚህን ልክ ነው ሰው እያስመረሩ ያሉት ማለት ነው። ልጁ ጸጸት ላይ ነው። ይቅርታ ብዙ ነገር አድርጋለሁ በድዬሻለሁ ብሎ ይቅርታ ጠይቆ በሰላም እየኖረ ነው ያለውና እሱ መሮት ነው ወደ ሚስቱ የተመለሰው። ስለዚህ አትረብሹት ልጁን። የራሱ ጊዜ ያስፈልገዋል። ከሩታ በላይ ማንም ሊያስብለት አይችልም። ከኤፍሬም በላይ ማንም ሊያስብለት አይችልም። ስለዚህ ከሱ የተሻለ መስላችሁ እንትን አትበሉ። ብዙ የራሱ የምታደርገው ድርጊት ለሱ አዝናለት ሳይሆን የራሷን ጥቅም እያስከበረሽ ብዬ ነው የማስበው። እና ውድ እናመሰግናለን። በተረፈ በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልን።